ሰላም 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 ውድና የተከበራችሁ የማርካን ቲዩብ ተከታታዮች እንዴት ናችሁ? እኔ አለሁላችሁ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። የኔ ቅመሞች እንዴት ናችሁ? ዛሬ እንግዲህ በአንድ ቪዲዮ ወደ እናንተ መጥቻለሁ። በተቻላችሁ አቅም ቪዲዮን ሼር እንድታደርጉልኝ ፈልጋለሁ። እንዲሁም ደግሞ ላይክ ስታደርጉ ያው ለብዙ ሰው ይሰራጭልኛል ማለት ነው። ለቤቴ ደግሞ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ትሆኑኝ ዘንድ በአክብሮት ወደ ቤቴ ጋብዣችኋለሁ። በመቀጠል ዛሬ ላስተላልፍ የምፈልገው መልእክት ነው። መልእክቴ በተቻላችሁ አቅም ለነፂ እንዲደርስ አድርጉልኝ። ይህንን ቪዲዮ ለመስራት የፈለኩበት ትልቁ ምክንያቴ ትላንትና አንድ የሷን ቪዲዮ አይቼ ነበረ። ማንም ሰው አልተረዳኝም፣ እኔን እንደ ውሸታም እያያችሁኝ ነው እና እኔን የተረዳኝ ሰው የለም ብላ ቮይሱን እስከ ማስደመጥ ደረጃ ደርሳለች። የኔ ቆንጆ እንዴት አድርጌ እንደምነግርሽ አላውቅም። አንቺ እኔ ስለሆንሽ በጣም ደስተኛ ነኝ። ምርጥ ጓደኛ፣ የነፍሴ ቁራኛ፣ ብዙ ነገሬ ነሽ። ህይወት በእኔና ባንቺ መካከል ምንም ነገር ብታመጣ ግን ማስበው አንቺን እንደሆነ በቂልኝ። ከዚህ በፊት ማንንም በዚህ መልኩ ወድጄ አላውቅም። ደግሞ ይሄንን እስከ መጨረሻው እጠብቀዋለሁ። እወድሻለሁ፣ ሁሌም አፈቅርሻለሁማ። ማለት እንዴት አይምሮክ እንዴት ይሻለክ እኔና አንዴ ቆም ብላችሁ ለመስማት ሞክሩ። እውነታውን ሳታዩ አትፍረዱ። እኔ ሌላ ምንም ብለው ነገር የለኝም። ማንም ሰው ከጎኔ ላይሆን ይችላል፣ ግን እውነት ስላለኝ እኔ አልፈራም። የፈለጋችሁትን በሉኝ፣ ስደቡኝ፣ እንደፈለጋችሁ ልታረጉ ትችላላችሁ። እውነት ግን ከኔ ጋር ናት። ውስጤ ላይ እውነት ይዤ ነው የማወራው። ከጎኔ ማንም የለም፣ ግን አልፈራም። ውስጤ ላይ እውነት ስላለ ማለት ነው። አቅማጣው ልወሰን ተጎዳው ሰው የለ ያታጣሁለት በህይወት መኖሪ በእርግጥ ያው የደረሰበት ነው። ብዙን ጊዜ ስሜቱን የሚያውቀው ባለጉዳዩና የደረሰበት ሰው ሲሆን ነው። ብዙዎቻችሁ እቺ ልጅ ትዳሩን ለመበጥበጥ ነው ህይወቱን ለመበጥበጥ ነው የመጣችሁ ብላችሁ አልፎ ተርፎ ዛው ቡታጅራ ላይ የምትኖሩ አብሮ አደጎቿ የምታቋት ሰዎች እሱንም እሷንም የምታቁ ሰዎች እንኳን ብዙ ነገር ብዙ ዛቻ ማስፈራሪያ ያደረሳችሁ ነው። ግን ያለንበት ጊዜ በጣም ነው የሚገርመው። የመሬን ነው የምላችሁ። ላለው የምናሽቃብጥበት ዝና ላለው ብር ላለው ሰው የምናሽቃብጥበት ዘመን ላይ ያለ ነው ማለት ነው። በእርግጥ እቺ ልጅ ብዙዎቻችን እኔም በበኩሌ እስከ ዛሬ ለምን አልመጣችም፣ ሌላው ቀርቶ አንድ ቤት እንኳን ሲኖሩ ያየች ለምን አልመጣችም ብዬ እኔም በራሴ የሆነ ፍርድ ፈርጃለሁ። ስታስቡት ልጅቷም ስትናገር እሱም ሲናገር እያዋሸ የሚገኝበት መረጃ ስታስተያዩት ግን ልጅቷ ጋር እውነት አለ። ልጅቷ እኮ አሁን የመጣችው የሰው ትዳር እንደበጠበጠች አርግታ አይደለም፣ በሏ ላይ እንደተማገጠባት ሴት ነው የመጣችው። ምክንያቱም እስካሁን አብሯት እንደሆነ ነው እሷ የምታውቀው። ስንቶቻችሁ ናችሁ ትዳር እያላችሁ ቤት ሚስት እንዳላችሁ ውጪ ቅምጥ አስቀምጣችሁ ውጪዋም የኔ ነው በቃ አንድ ቀን ያገባኛል ብላ ተስፋ እያደረገችባችሁ ቤት ውስጥ ደግሞ ስንት የልጆች አባት ቤት ውስጥ ሚስት ከነ ልጆቻችሁ አስቀምጣችሁ ውጪ ደግሞ ተስፋ እየሰጣችሁ የምትኖሩ ብዙ ወንዶች አላችሁ። ይህ የነሱ ክፍተት በሚዲያ ስለሆነ ለሁላችንም መማሪያ ይሆናል። የብዙ ወንዶች ገመና የሚወጣበት ነው። ወንዶች ስል ሁሉም ወንዶች አንድ ናቸው ማለት አይደለም። ስርዓት ያላቸው የተቆጠቡ ብዙ ነገር በቃ ስርዓት ኑሯቸው ቤት የሚሉ ልጅ የሚሉ ሚስት የሚሉ ብዙ ወንዶች አሉ። ነገር ግን እንደ አብርሽ አይነቱ ደግሞ በጣም ብዙ ቤት ይቁጠረው። እኔ ምለው አሁን ልጅቷ ላይ ነፂ ላይ የምትፈርዱባት ወንዶች እዛው ቡታጅራም ላይ ሆናችሁ ይሄንን ቪዲዮ በዩቲዩብ ምናምን የምትሰሩ ልጆች አንድ እናንተም ዝሙት ፈጻሚዎች ናችሁ እንጂ ሰውን ስትወዱት ህፃን ልጅ ምንም የማያውቅ እንስሳ ቢሆን ከነ ምናምኑ ይባላል። ይሄ ማስተዋል የሚችል ትልቅ ሰው ነው። ስለዚህ ከነ ምናምኑ ሊወደድ አይችልም። አስተያየት ልትሰጡት ይገባል፣ ሊመለስ ይገባል። የሚዲያ ሰው ነው። እዚህ ጋር ሩታም በጣም የምታሳዝን ሴት ናት። ወዳው ስለመጣች አፍቅራው ስለመጣች እሱን ብላ ስለተቀመጠች ለምን ሲጀመር ካልፈለገ እኮ አለመጀመር ይችላል። ልቦናው ካልተረጋጋ አለመጀመር ይችላል እንጂ እሷን ቤት ውስጥ አስቀምጧት በለዋ ላይ መሄዱ በራሱ ይሄ ትልቅ ጥፋት ነው። እና ታዲያ ግዴታ ሩታን አሁን ወደዳችኋት እናንተ አሁን ብዙዎቻችሁ
ሩታን ወደዳችኋት፣ ተይ አቁሚ፣ ቆጥቢ በቃ ምናምን አላችኋት። ለምን ዛሬ ስትታ ነገ ሲወጣ አይደል እንዴ? ዛሬ እኮ እርጉዝ ናት፣ ትወልዳለች። ነገም ደግሞ እንደዛው ሌላ ልጅ ይመጣል። ይሄስ ልጅ ወዴት እየሄደ ነው የሚቀጥለው? እንደዚሁ እየተጫወተባት። ስለዚህ እኔ ለብዙ ኦዲየንሶችም መልእክቴ ተቆጠቡ ማለት የሆነ ነገር እንትን ስንል ፍትህ በቃ ገብቷቸዋል። በእርግጥ ፍትህ ከእግዚአብሔር ነው። ማንኛውም ሰው የእጁን ነው የሚያገኘው። ግን ደግሞ ሩታም ግዴታ ኦዲየንስ ስለወደዳቸው ትዳራቸው ኦዲየንስ ስለወደደው ለኦዲየንስ ብላ መጎዳት የለባትም። ግን በቃ ይሄ ትዳር ታክሞ ደህና ትዳር ሆኖ ነው መቀጠል ያለበት። እሷም እኮ በራሷ ልክ እኮ ናት። መጠየቅ የምትችለው ማወቅ የምትፈልገው ማንኛውንም ነገር የማወቅ መብት አላት። እችኛም ደግሞ በበኩሏ ፍቅረኛ ናት እንዴ? እሷ እኮ አሁን እኮ አንዳንዴ ግን ፍቅር ያውራል። የምር እኔ በእኔ ብቻ ይመስለኝ ነበር፣ ለካ በጣም ያውራል። አስቡት፣ አሁንም ራሱ እኮ የነቃችው እርጉዝ ናት ሲባል ነው እንጂ እስካሁን ድረስ ድራማ በሚለው ነው እንትን የምትለው። አስቡት፣ ዱባይ ሆኖ ሰርግ ላይ ሆኖ እሱ እዚህ ጋር ግብቶ እዚህኛው ላይ ሰርግ ላይ ሆኖ በጣም ነው የሚገርመው ጌታን። ከዛችኛው ጋር ግን ያወራል እንዴ? ደግሞ የሰው ልጅ እኮ እውነቱን በቃ ተባነነ አይደለ? ከተባነነ ተባነነ። ሩትዬ አጥፍቻለሁ የኔ እናት በቃ አሁን ምርጫ አንቺ ነሽ፣ ሚስቴ አንቺ ነሽ በቃ ብሎ ያንን ነገር በቃ በይቅርታ ትዳሩ እንዳይፈርስ ከፈለገ በይቅርታ አስተካክሎ ቤቱን እኮ ቢያድስ፣ እኛ ሴቶች እኮ በትንሽ ነገር ነው የምንሸወደው። ግን የሚገርማችሁ እኔ በጣም ስላየው ነው እንደዚህ አይነት ወንዶች ቀድመው ሰው ጥፋተኛ ለማድረግ ራሳቸው ጓ ይላሉ። እሱ ምንም እንደ ንጹህ ሰው ማለት ነው። ግን የገዛ ወንድሙ እንኳን ያንን ነገር ኤዲት ነው ሲል ኤዲት መሆኑን ቢያምንበት ኖሮ ኤፍሬም እንኳን እዛ ጋር ይናገር ነበር። ኤዲቲንግ ነው ፎቶ ብሎ ማለት ነው። ግን ኤዲቲንግ አለመሆኑ ቅንብር አለመሆኑን የሚያስታውቀው ኤፍሬም እንኳን ትቶ ነው የሄደው። ስለዚህ የዚህን ያህል ለምን እንዴ እኛ ሴቶች ለምን እንጎዳለን? ብዙዎቻችሁ በኮሜንት ብትሰድባት ምን ብትሏት፣ እኔ ነፂ ማስተላልፍልሽ መልእክት የተጎዳ ያቀባል ስሜትሽን። መቀጣት ካለበት ይቀጣል። ተቀጥቶ እሷ ነፃነት የመጣችው የሱን ትዳር ለመበጥበጥ አይደለም። ፍትህ ነው የምትፈልገው። በቃ ያግባኝም አይደለም ከዚህ በኋላ ቢመጣስ እሷ ታገባለች። የምታገባ አይመስለኝም። ያግባኝ አይደለም። ግን ሰው ነኝ ሴት ነኝ እንዴት እስከዛሬ አለው ብሎ እንዴት ላይ ይጫወትብኛል? በቃ የሷ ጥያቄ ያ ነው። እውነት ነው። መጠየቅ ባለበት መንገድ ይጠየቃል። ለምን ካልደፈረሰ አይጠራም። ገብቷቸዋል። ዛሬ ላይ እኮ ለሱ ቅጣት ነው። ትዳሩ መበጥበጡ ራሱ ቅጣት ነው እኮ። ለምን ይሄ ነገር ባይባነንበት እኮ ነገ ከነገ ወዲያም ደግሞ ሌላዋ እንደዚሁ እያለች ትመጣለች። ሩታ አናሏን እያዞረች ደግሞ ልጅ ይመጣል ከልጅ ጋር በቃ ልጅ ባልወልድ እኮ ኖሮ እያለች ራሷን እንዲህ ነው እኮ የምንኖረው ሴቶች። ለልጄ ስል ነው የምችለው እያለን ከዛ በኋላ እንኖራለን። የበደለውን እየበደለን ለልጄ ስል ነው እንላለን። ልጄን ያላባት እንዳላስቀርስል ነው እንላለን። ከዚህ ሁሉ ትዳራቸው ታክሞ መዳን አለበት። ሲጀመር አብረሽ የስነ ልቦና አማካሪ ያስፈልገዋል። ስነ ልቦና ጥሩ አይደለም። ሲቀጥል የምታስፈራራት ሰዎች ምንም የሰው ልጅ አንድ ነፍስ ነው ያለው። ሲቀጥል ነፂዬ በጣም የማስተላልፍልሽ መልእክት ልክ እንደነሱ በሚዲያ ነው ማቀሽ። ይሄ መልእክት በተቻላችሁ አቅም አድርሱልኝ። ከመኖር ብዙ ነገር ይገኛል፣ ከመሞት ግን ምንም አይገኝም። እኔ ትላንት ቪዲዮሽን ሳይ የእውነት እንደ ሰው ከፋኝ፣ እንደ ሴት በጣም ከፋኝ። ምክንያቱም ማንም ሰው አጥቶ የሞተ የለም። ከመኖር ውስጥ ብዙ ነገር አለ፣ ከመሞት ግን ምንም የለም። ሚዲያ ላይ ትንሽ እንጫጫሉ፣ ትረሻለሽ። ቤተሰቦችሽ ትንሽ ያለቅሳሉ፣ ያዝናሉ፣ ትረሻለሽ። ከመኖር ግን ብዙ ነገር ይገኛል። ህይወት ስትኖር እድሜያችን ሲቀጥል በቃ የምናሳልፋቸው ነገሮች ዛሬ እቺን ቀን ትስቂባታለሽ። ምን ሆኜ ነው ግን ምን ሆኜ ነው ራሴን ለማጥፋት እንደዚህ ሆንኩት ለሱ ብዬ ለዚህ ብለሽ እንደምንም ላትቆጥሪበት የምትችይበት ቀን ይመጣል። ስለዚህ ማርዬ ተረጋጊ። ሰው አጥቶ የሞተ የለም። ሰው አልተረዳኝም ብለሽ ደግሞ ራስሽን አትውቀሺ። ሰው የሚረዳሽ የሚፈልገውን ብቻ ነው። በተለይ ኮሜንታተሮች የምሬ ነው የሚፈልጉትን ብቻ ነው የሚረዱት። ሲቀጥል ደግሞ ሁላችሁም የራሳችሁን ህይወት እስቲ መርምሩት። ማን ታማኝ ባል አለው?
ስደት ላይ ቁጭ ብለሽ እኮ ባንቺ ብር እንደፈለገው ሴት የሚያተራምስ እንደፈለገው አግብቶ እየፈታ እንደፈለገው በውጭ የሚማግጥ ብዙ ወንድ አለ። እንደዚህ ኮሜንት ላይ የምጽፊው እንደዚህ አይነት በደል እየደረሰብሽ ተመልሶ የኔ ፍቅር ይቅርታ ሲልሽ እሺ ብለሽ ነገም ደግመሽ ደሞዝ የምትልኪ ሴት ነሽ። ለራስሽ ክብር የሌለሽ ማለት ነው። ኮሜንት ላይ እንደዚህ አይነት ሴቶች ናችሁ የምትሳደቡት። የራሳችሁን ህይወት ለራሳችሁ ክብር የሌላችሁ ማለት ነው። እንደ ሩታ ለራሷ ክብር ያላት ሴት ናት። በራሷ የምትተማመን ሴት ናት። በራሷ ስለምትተማመን እኮ ነው ከበፊት ፍቅረኛው ከፍቅር ጋር በይቅርታ ተላለፉ ብላ እስከ ማስታረቅ እኔ አላረገውም የደረሰችው በራሷ ስለምትተማመን ምንም አያደርግብኝም ብላ ስለምትተማመን ነው። ታዲያ እንደዚህ የምትተማመኑበት ወንድ ልጅ የማይታሰብ ነገር ሲገኝበት አያናድድም? ያናድዳል እኮ። ለምን እሷንስ ለምን ተረጋጊ ትሏታላችሁ? በእርግጥ ራሷን ነው የምትጎዳው፣ ግን ደግሞ መቆጠብም ካለበት መቀጣትም ካለበት ይቀጣና ህይወቱ ይቀጥላል እንጂ ለምን ይጎዳሉ? እና ነጽዬ በተቻለሽ አቅም መድኃኒት አልወስድም መኖር አልፈልግም ምናምን ይሄ ማንንም አይጎዳም። እኔ እንደዚህ የምታስቡ ብዙ ሰዎች ራስ ለማጥፋት የምትወስኑ ሰዎች ትገርሙኛላችሁ። ማለት ካለ መኖር ምንም አይገኝም፣ ከመኖር ግን ብዙ ነገር ይገኛል። ስለዚህ ነገ ደግሞ እርግጠኛ ሁኝ የምነግርሽ የተገፋ ሰው የተበደለ ሰው መጨረሻው በስማም ያማረ ነው የሚሆነው። እና መገፋትሽን ውደጆ፣ መከዳትሽን ዛሬ ላይ የደረሰብሽን ነገር በሙሉ እግዚአብሔር ይመስገን ብለሽ አምነሽ ተቀበይ። እርግጠኛ ነኝ መቼም ከዚህ በኋላ እንዲያገባሽ ፈልገሽ አይደለም። ቢመጣ ራሱ የመቀበል አይኖርብሽም፣ እሱም አይመጣም ሲጀመር ማለት ነው። ግን በቃ ለራስሽ ወስኚ፣ ለራስሽ ትልቅ ክብር ይኖርሽ። በቃ ተሸውደሻል፣ ተታልሻል፣ ብዙ ነገር ብሎሻል። አሁን ኦዲየንስ በጣም እንትን ያለው እንደዛ ሲሳሳሙ በነበረ ሰዓት የሆነ ነገር በተደረገ ሰዓት በዛ ሰዓት ለምን አልመጣሽም? እሱ በውስጥ የፍቅር ቃል እየተጠቀመ እንደዚህ ነው ለእንትኑ ታማኝነት እንዲያገኝ ነው ምናምን እያለ እየተቀጠቃት ልጅቷ በምን አምና ትምጣ? አሁንም እኮ ማርገዟን ስታውቅ ይሄ ነገር ሀቅ ነው እንዴ ብላ ነው ወደ ሚዲያ ይዛው ጉዳዩን የመጣችው። ስለዚህ ሰው ተረዳኝ አልተረዳኝ ብለሽ ሰው ለማስረዳት አትድከሚ። ማንኛውም ሰው መረዳት ባለበት ጊዜ መረዳት ባለበት ሰዓት ይረዳሻል። ቁስል ያለበት ይረዳሻል። እንዳንቺ ቆስሎ የሚያውቀው ይረዳሻል። ልክ እንደሱ ደግሞ ትዳሩ ላይ የማገጠ የሚኖር ሰው አይረዳሽም። ለምን? ሲምፕል በቃ ቀላል ነገር ነው። ይሄ ማለት ምንም ማለት እኮ አይደለም፣ ያለ ነገር ነው፣ ኖርማል ነው ብሎ የሚያስብ ሰው ነው። ዝሙትን አሁን ላይ አንቺን እየተቃወመሽ ያለው ዝሙትን የሚያበረታታ ሰው ነው። ዝሙት ጥሩ ነው፣ በሚስት ላይ መማገጥ ጥሩ ነው የሚል ሰው ነው አብርሽን በዚህ ሰዓት እያበረታታው ያለው ማለት ነው። ስለዚህ አንቺ ምንም ኖርማል ነው በቃ ከአንቺ አትግፊ ሰው፣ አንቺ ተገፊ፣ ከተገፉት ሁኚ፣ መጨረሻሽ ያማረ ይሆናል። እና ማርዬ ይሄንን ለማለት ነው የመጣሁት። በተረፈ ኮሜንት እያነበብሽ የሆነ ነገር ምናምን ራስሽን አትውቀሺ። በቃ አፍቅረሻል፣ አምነሻል፣ ተከርተሻል። ከላስ አንቺን ብቻ አይደለም የከዳው፣ ነገም ከነጎዳም ደግሞ ይሄ ግን በጣም የሚዲያ ሰው ሆነ አብርሽ የምር ራስን በጣም መቆጠብ ነበረብን። ሚዲያ ላይ የሚወጣ ላይፍ እያለ ለህዝብ ማስተማሪያ መስጠት የሚችል ላይፍ መስራት እየቻልክ እንደ አይነት ነገር ካንተ በፍጹም አይጠበቅም። እና ደግሞ የቡታጅራ ልጅ መኖር ከፈለግሽ እንደዚህ ከፈለግሽ ምናምን ትኖራለች። እንዲህ የምትሉ ወንዶች አንድ እንደሱ ዝሙት የምትፈጽሙ ሰዎች ናችሁ፣ ሁለት የጥቅም ሰዎች ናችሁ፣ 4 ነጥብ። ስለዚህ ህግ ያለበት ሀገር ላይ ነው የምትኖሪው። ራስሽን አንቺ ከምንም በላይ ከዚህ በኋላ ያንቺ እንዲሆን ሳይሆን በቃ አሁን ያንቺ ነገር ወጥቷል አይደል? አንድ ሚዲያ ላይ የወጣ ነገር ወጣ ነው። በሚወጣው ነገር ይወጣው። እሷ እኮ ምንም አልፈለገችም። መጥቶ ግን ላጠፋው ጥፋት ይቅርታ እንዲለኝ ፈልጋለሁ ነው ያለችው። በቃ ይቅርታ ትልቅ ነገር ነው። ከዛ በኋላ እሷም የራሷን ህይወት ትኖራለች፣ እሱም የራሱን ህይወት ይኖራል። ትዳሩን እንግዲህ ከሩታ ጋር ተነጋግሮ ትዳሩን ሐኪም ጋር ወስዶ አሳክሞ መኖር ይችላል እንጂ ሩታ ምስኪን ሴት ናት፣ መጎዳት የለባትም። አፍቅራው ነው እሷም ወዳው ነው የመጣችው። ስለዚህ አንድ ሴት አፈቀረች ማለት ደግሞ አንተ ላይ ምንም እንትን ማለት አትችልም ማለት አይደለም፣ ማቆም አትችልም ማለት አይደለም። እና ለማንኛውም ይሄንን ለማለት ነው። በድጋሚ ለቤት አዲስ የሆናችሁ ሰብስክራይብ አድርጉ። ያው የከዳማ ነገር መጥሪያ ይጠራ። ለቤት አዲስ የሆናችሁ ሰብስክራይብ አድርጉ፣ ላይክ ሼር ማድረግ እንዳይረሳ። እወዳችኋለሁ። መልእክቴን ለነፂ አስተላልፉልኝ። የምሬን ነው። ወንዶች ግን ሴት እንዲህ ከማድረግ ተቆጠቡ። ዝሙት ምንም አይጠቅምም፣ ለምድር አይጠቅም፣ ለሰማይ አይጠቅም። ስለዚህ ተቆጠቡ።